ታሪኩ የሚጀምረው ጃኮብ የተባለን ሰው እያሳየን ነው። በአሁኑ ሰዓት ጃኮብ የከተማው ነገር ስለሰለቸው ወደ አንድ ሆቴል ለመግባትና በዛም የጥሞና ጊዜ ለመውሰድ ወስኗል። ለማረፊያነትም የመረጠው ሆቴል ሬናታ ይባላል። ጃኮብ ወደ ሬናታ ሆቴል እንደመጣ ማናጀሩ በክብር የተቀበለው ሲሆን ጃኮብም ወደ ክፍሉ ከመግባቱ በፊት ማናጀሩ የሆቴሉን እያንዳንዱን ህጎች እንዲያከብር አስጠንቅቆታል። ስለምን ህግ እንደሚያወራ ያልገባው ጃኮብ በዝምታ ወደ ክፍሉ ገብቷል። ከዛም ተመልሶ ወጥቶ የሆቴሉን አንዳንድ ቦታዎች እየጎበኘ የነበረ ሲሆን በዚህም ጉብኝቱ ሆቴሉ ቆንጆ መዋኛና የፑል መጫወቻ ቦታ እንዳለው ተመልክቷል። ትዕይንቱ ሲቀየር ጃኮብ ከጉብኝት ተመልሶ እንቅልፉን ለመተኛት እየሞከረ ነበረ። በሚያሳዝን ሁኔታ ግን ለረጅም ሰዓት ቢታገልም እንቅልፍ ሊወስዶ አልቻለም። በመጨረሻም የመተኛት ሐሳቡን ትቶት ቴሌቪዥን ለማየት በሚከፍት ሰዓት ከአንድ ጣቢያ በስተቀር ምንም የሚሰራ ቻናል ለማግኘት አልቻለም። የሚሰራው አንዱም ቻናል ቢሆን የእንስሳትን አኗኗር የሚያሳይ ነው። ትዕይንቱ ሲቀየር ጃኮብ ወደ መመገቢያ ክፍል መጥቷል። በዚህም አንዲት ወፈር ያለች አሮጊት ከባለቤቷ ጋር እዛው የነበረች ሲሆን ምግቧንም ከመብላት ይልቅ ጃኮብን እየጨቀጨቀችው ከሱ ጋር ለማውራት እየሞከረች ነበረ። ጃኮብ ደግሞ ከሴትዮዋ ጋር መነጋገር አልፈለገም። እዛው ቦታ ላይ ትቷት ወደ አንድ ቦታ በሚሄድ ሰዓት እዚህ ደግሞ ሌላ ጂኒ የተባለች እዚሁ ሆቴል ውስጥ የምታርፍ ሴት ዮጋ እየሰራች ያገኛታል። በጊዜው ጃኮብ ተመስጦ ዮጋ መሰራውን ጂኒን ተደብቆ እያያት ነበረ። ከጂኒ ጋር ግን አይን ላይን በሚገጣጠሙ ሰዓት ጃኮብ ይቅርታ በመጠየቅ ወዲያውኑ ከቦታው ላይ ለቆ ሄዷል። ትዕይንቱ ሲቀየር ጃኮብ የሆቴሉን አስተዳዳሪ አካል ጉዳተኛ ከሆነችው ባለቤቱ ጋር ያገኛቸዋል። በጊዜው ሰውየው በየቦታ የሚሰቅላቸውን የሆቴል ህጎች እንደ አዲስ እየቀየራቸው እንዲሁም ተጨማሪ ህጎችን እየሰቀለ ነበረ። አሁንም ድረስ ቢሆን ጃኮብ የሁሉ ህጎች ለምን እንደሚሰቀሉ ምንም ሊገባው አልቻለም። በዚያን ቀን ምሽት ጃኮብ ወደ ዋና ቦታ በመምጣት ራሱን እያፍታታ ይገኛል። በጊዜው ደግሞ ቀደም ሲል ዮጋ እየሰራች የነበረችው ጂኒም እዛው ቦታ ላይ መታ የነበረ ሲሆን ከመጣችም ደቂቃ እንኳን ሳይፈጅባት በአማላይ ሰውነቷ ጃኮብን ማማለል ችላለች። በጊዜው ደግሞ ጃኮብ ከእሷ ጋር እየተነጋገሩ በነበረ ሰዓት ልጅቷ እርቃኗን ስለነበረች በመጽሐፉ ሸፍኖታል። በሌላ በኩል ጂኒም ቢሆን ምንም እንኳን የተፈጠረው ነገር መረዳት በችልም ሆን ብላ ይባስ ወደ ጃኮብ እየቀረበች በነበረ ሰዓት የፍቅር ጓደኛዋ ይመጣና ምንም ሳይፈጠር ወደ ክፍሏ ትሄዳለች። ትዕይንቱ ሲቀየር ጃኮብ ወደ ሆቴሉ ባር መጥቷል። በጊዜው ደግሞ የባሩ አስተናጋጅ ለጃኮብ ሲጋራ እንዲያጨስ ሰጥቶት የነበረ ሲሆን ጃኮብ ግን የሆቴሉ ባለቤት ማጨስ ክልክል ነው የሚለውን ህግ ሲለጥፍ ስላየ ለባሩ አስተናጋጅ እንደማያጨስ ይናገራል። የዚህም ጊዜ አስተናጋጁ ህጎቹን በሙሉ የሚያከብር ከሆነ ምንም ደስታ እንደማይኖረውና በዚህ ያለው ጊዜ በጣም አሳዛኝ እንደሚሆንበት ይናገራል። ህጎቹ ማጨስን፣ መጠጣትን ይከለክላሉ። እናም ህጎቹ በሚወስኑት ሰዓት የምትመራ ከሆነ እመነኝ ታብዳለህ በማለት ለጃኮብ አንዳንዴ ህጎቹን መስበር የግድ እንደሚሆን ይናገራል። ይህንን የሰማው ጃኮብም በአስተናጋጁ ምክር መሰረት ሲጋራውን ለማጨስ ተቀብሎታል። ነገር ግን ከዚህ በፊት ሲጋራ ጭሶ ስለማያቅ ገና በመጀመሪያው ሙከራው በትንታ ሊሞት ደርሷል። ይህንን የተመለከተው አስተናጋጅም ከጃኮብ ላይ ሲጋራውን በመቀበል እንዴት አድርጎ ሲጋራው ትን ሳይለው ውስጡ ያለውን ኒኮቲን ማጣጣም እንደሚችል አስተምሮታል። ትዕይንቱ ሲቀየር ጃኮብ ወደ ክፍሉ መጥቷል። በአሁኑ ማንም ሰው እንዲረብሸው ስላልፈለገ ለአስተናጋጆቹም ሆነ ለሌሎች ሰዎች እንዳይረብሹት የሚያሳውቃቸውን መልእክት በበሩ ላይ አንጠልጥሎታል። ከዚህ በኋላም የጃኮብ እቅድ አሪፍ እንቅልፍ መተኛት የነበረ ሲሆን በሚያሳዝን ሁኔታ ግን ቀደም ሲል ዮጋ ስትሰራ የነበረችው ዋና ቦታም ላይ አግኝቷት የነበረችው ጂኒ ከጎን የሚገኘው ክፍል ከፍቅረኛዋ ጋር በሚያደርጉ ሰዓት የምታወጣው ድምጽ ጃኮብን ሰላም ነስቶታል። እሱም በቻለው አቅም ራሱን ለመቆጣጠር ቢሞክርም ነገሩ ከአቅሙ በላይ ሆነበት። ለማረግ ተገዷል። ትዕይንቱ ሲቀየር ጃኮብ በጂኒ ምክንያት መሳሳቱ አናዶት ከክፍሉ ይወጣል። የዚህን ጊዜም ባርቴንደሩ ቀደም ሲል ጃኮብን ስጨቀጨቆ የነበረችው አሮጊት ክፍል ያለችበትን ክፍል በሩ ላይ ጆሮውን ደቅኖ ከውስጥ የሚወጣውን ጩኸት እየሰማ ነበረ። በዚህ የተናደደው ጃኮብም የተከራዩ ሰዎችን እንዴት ትሰልላለህ በማለት አስተናጋጁን ወዲያውኑ ከቦታው ላይ ያባረረው ሲሆን እሱ ግን በምላሹ ውስጥ እየተካሄደ ያለው ነገር ጉጉት ስለፈጠረበት
በቀዳዳ ማየት ጀምሯል። እናም በበሩ ቀዳዳ በሚመለከት ሰዓት ከዛች ሴትዮ ጋር የነበረው ሰውዬ እየደበደባት፣ እሷ ደግሞ እሱን ለማስደሰት ደፋ ቀና ስትል ያለውን ሁኔታ ነው። ትዕይንቱ ሲቀየር ጃኮብ ግራ በሚያጋባው ሆቴል ውስጥ ጉብኝቱን ቀጥሏል። በአሁኑ ደግሞ የመጣው ቀደም ሲል ተመልክቶት የነበረው የፑል መጫወቻ ቦታ ላይ ነው። በጊዜው ደግሞ ፑል መጫወቻ ቦታ ላይ ሮጀር የተባለን ሰው የተዋወቀ ሲሆን ይህም ሰውዬ ራሱን እንደ ቢዝነስ ሰው አድርጎ ነው ያስተዋወቀው። በጊዜው ጃኮብ ለሮጀር ምን አይነት ሆቴል እንደሆነ ሊገባው እንዳልቻለና እዚህም የሚቆይ ከሆነ ሊያብድ እንደሚችል ለሮጀር ይናገራል። ይህንን የሰማው ሮጀርም እሱ መድኃኒት አዋቂ እንደሆነ በመናገር ለጃኮብ አንድ መድኃኒት ሰጥቶት ይሄንን መድኃኒት በወሰደ ቁጥር ሁሌም አይምሮ እንደሚታደስና ደስተኛ እንደሚሆን ነግሮታል። በአሁኑ ምሰጥክ በጣም ትንሽ ፍሬ ነው። በቀጣይ ብዙ ፍሬ ማግኘት የምትፈልግ ከሆነ እዚህ ሆቴል ውስጥ ያለችውን በዊልቸር የምትሄድ ሴትዮ ማለትም ከሆቴሉ አስተዳዳሪ ባለቤት አንድ ቁልፍ ሰርቀ ልታመጣልኝ ይገባል በማለት ሮጀር ለጃኮብ ይሄንን ኪኒኒ እንዲሞክርና ኪኒኒውንም በቀጣይ ማግኘት ከፈለገ ቁልፉን ሰርቆ እንዲያመጣ ነግሮታል። አሁን ላይ ጃኮብ ይሄንን መድኃኒት ለመሞከር በጣም ጓጉቷል። ወደ ክፍሉም እየተጣደፈ በሚሄድ ሰዓት ከአንዲት የሆቴሉ አስተናጋጅ ጋር የተጋጨ ሲሆን በጊዜውም መድኃኒቱ በመሬት ላይ ወድቆበታል። ጃኮብ ይህችን ሰራተኛ ሳይወዳት አልቀረም። ከሷም ጋር ለመነጋገርና በደንብ ለመቀራረብ እየሞከረ የነበረ ሲሆን ሰራተኛዋ ግን ምን ስትል ወደዚህ ሆቴል መጣ በማለት ያለበት ቦታ ጥሩ እንዳልሆነ ምልክት ሰጥታው የበለጠ ነገር ሳታወራ ወዲያውኑ ሄዳለች። ትዕይንቱ ሲቀየር ጃኮብ የሬናታ ልዩ የምሽት ዝግጅት ላይ ለመታደም መጥቷል። የሆቴሉ ባለቤት ገና ፕሮግራሙን በሚያስጠላ ምግብ የጀመረው ሲሆን ሁሉም ሰዎችም ምግቡን ደስተኛ ሆነው ከመብላታቸው በላይ ግራ የሚያጋባው የሆቴሉ አስተዳዳሪ ባለቤት የሆነችውን አካል ጉዳተኛ ሴትዮ የገዛ ልጇ ማለትም የባርቴንደሩ ሰዎችን ለማሳቅ ሲል ሲያንገላታትና ሲጫወትባት ይታያል። እዛ ውስጥ ያሉት ሰዎችም በሚያዩት ነገር ደስተኛ ሆነው ሲያጨበጭቡና ሲስቁም ጃኮብ የሚያየው ነገር እውነት ይሁን ቅዠት ለማመን እስኪቸገር ድረስ ደርሷል። የሆቴሉ ባለቤት ልጅ እንጨት የሚለውን ቀልድ ከጨረሰ በኋላ ምስኪን የሆነችውን ሴትዮ የጎተታት መድረኩን ለቆ ወጥቷል። ቀጥላ ደግሞ ሰራተኛዋ ለመዝፈን የመጣች ሲሆን ስትዘፍንም እሷ እንደሌሎቹ በእንዲህ አይነቱ ነገር ደስተኛ እንዳልሆነችና በፍራቻ ውስጥ እንዳለች የሚያሳይ ምልክት በፊቷ ላይ ይታያል። ጃኮብም ሰራተኛዋ ያለቀሰች ስለነበር እሷን ብትሆን ልክ እንደሱ በዚህ ነገር ደስተኛ እንዳልሆነችና ሁለቱም የሆነ ችግር ውስጥ እንዳሉም ተረድቷል። ከዚያን ቀን በኋላ ጃኮብ ያንን መድኃኒት በመጠቀም የተወሰኑ ጊዜያቶችን በደስታ ማሳለፍ ችሏል። ከዚህ በኋላ ግን መድኃኒቱ ስላለቀበት የግዴታ ከሴትዮዋ ላይ ሄዶ የተባለውን ቁልፍ መስረቅ ይጠበቅበታል። በዚህም መሰረት ምስኪን ወደ ሆነችው ሴትዮ መጥቶ አንገቷ ላይ ያለውን ሀብል በሚመለከት ሰዓት ከቀለበት ውጪ በሀብሉ ላይ ምንም ቁልፍ ማግኘት አልቻለም። ጃኮብም የግዴታ ለሮጀር ቁልፉን መስጠት ስላለበት ሴትዮዋን ወደ ላይ በመሸከም በቀሚሷ ስር ገብቶ ወገቧ አካባቢ ላይ በሚፈትሽ ሰዓት የሚፈልገውን ቁልፍ አግኝቷል። ሮጀር የዚህን ያህል ይህንን ቁልፍ ለምን እንደፈለገው ማንም አያውቅም። በአሁኑ ሰዓት ብቻ ጃኮብ ያንን መድኃኒት ስለሚፈልግ መድኃኒቱን ለመቀበል ሲል ከሆቴሉ ባለቤት ጋር ካርታ እየተጫወተው ወደ ነበረው ወደ ሮጀር ጋር መጥቷል። ለሮጀርም ቁልፉን ሰጥቶት እንደተለመደው ትንሽ መጠን ያለው ኪኒኒ የሰጠው ሲሆን ከዚህ በላይም ብዙ ኪኒኒ የሚፈልግ ከሆነ ከሱ ጋር ቁማር እንዲጫወትና ካሸነፈም ብዙ ኪኒኒ ያዘቃ እንደሚሰጠው ቃል ገብቷል። ጃኮብም ቢሸነፍ ምንም ያጣው ነገር ስለሌለ ለመጫወት አላመነታም። እናም በሚገርም ሁኔታ ሮጀርን አሸንፎት ከበቂ በላይ የሆነ መድኃኒት ይዞ ወደ ክፍሉ ተመልሷል። በተመሳሳይ ቀን ጃኮብ ወደ መዋኛ ገንዳው በሚሄድ ሰዓት ባርቴንደሩን በዛ ቦታ ላይ ያገኘዋል። ለልጁም ለምን ሲባል እንደዚህ አይነት ቀልድ እንደሚቀልድና በእናቱም ላይ ለምን እንደሚጫወትባት ይጠይቀዋል። የዚህን ጊዜም ልጁ በዚህ ሆቴል ውስጥ የሚደረጉት ነገሮች በሙሉ ከአባቱ የሚመጡ ትዕዛዞች እንደሆኑና እነሱ በሰውነታቸው ላይ ምንም ስልጣን እንደሌላቸው ይናገራል። ቀጥሎም አንዳች ሚስጥር ለጃኮብ ሊነግረው የነበረ ሲሆን ይህንን ከማድረጉ በፊት ግን ሰራተኛዋ ወደ ቦታ ላይ በመምጣት
ልጁን ጠርታው ይዘው ሄዳለች። ትዕይንቱ ሲቀየር ጃኮብ ልጁ ሊነግረው የነበረው ምን እንደሆነ እያሰበ ሻወር እየወሰደ ይገኛል። የዚህን ጊዜም ስለሱ እያሰበ የነበረው ባርቴንደር መጥቶ በሩን ያንኳኳ ሲሆን ለጃኮብም የቤተሰብ ራት ግብዣ ስላለ ወደዛ እንዲመጣ ጋብዞታል። ይሄ ራት ግብዣ ከዚህ ቀደም እንደነበረው ሁሉም ሆቴል ውስጥ የሚያርፉ ሰዎች የሚካፈሉት አይደለም። ጃኮብና የሚያስፈራው ቤተሰብ ለብቻቸው የሚካፈሉበት ይሆናል። ነገሩ ያስፈራው ጃኮብም ወደዛ ላለመሄድ ወስኖ ነበር። ግን ይሄም የባስ ጥርጣሬ እንዳያመጣብኝ በዛም ያለውን ሄጄ በመለከት ይሻላል በማለት ወዲያውኑ ልብሱን ለብሶ ወደ ራት ግብዣው መጥቷል። የዚህን ጊዜም የሆቴሉ ባለቤት ባርቴንደሩም ሆነ በፊት ለፊታቸው የምትገኘው ሰራተኛ ሁለቱም የስጋ ልጆቹ እንደሆኑ ይናገራል። ግን እሱ የሚያወጣው ደንቦች እሷ ከነሱ ጋር እንድትበላ ስለማይፈቅድ በአሁኑ ሰዓት ከነሱ ጋር እንደማትመገብ ይናገራል። እስካሁን ዝም ብሎ እየበላ የነበረው ባርቴንደርም የአባቱን ሕጎች ስለሚጠላቸው በዚህ ምክንያት ከአባቱ ጋር መጨቃጨቅ ይጀምራል። ለራሱ ደግሞ ጃኮብ እናትየው ዝም ብላ እያፈጠጠችበት ስለነበር በዛ ላይ ደግሞ አባትና ልጅም መጨቃጨቅ በመጀመራቸው ምክንያት ወዲያውኑ ስለ ግብዣው አመስግኗቸው ወደ መኝታው መጥቷል። በጊዜው ጃኮብ ለመተኛት እየታገለ ነበር። ግና ሰራተኛዋ እያለቀሰች እንቅልፉን መተኛት ስላልቻለ ወደ ሰራተኛዋ ምን እንደሆነች ለመጠየቅ ይሄዳል። በጊዜው ሰራተኛዋ ምን እንደሆነችም ለምን እንደምታለቅስም ለመናገር ፈቃደኛ አይደለችም። ጃኮብንም ትታው ከቦታው ላይ በምትሄድ ሰዓት ጃኮብ አንድ ክፍል ውስጥ የገባ ሲሆን በዚህ ክፍል ውስጥም እያንዳንዱ ክፍሎች ውስጥ ካሜራ እንዳሉና የሚደረጉትን እያንዳንዱን ነገሮች የሆነ ሰው እንደሚሰልላቸው ይመለከታል። ከዚህ ቀደም ተደብቆ አሮጊቷና ባለቤቷን ያያቸው እሱም ክፍል ውስጥ የነ ጂኒን ድምጽ ሰምቶ የፈጸመው ድርጊት ሳይቀር በእነዚህ ካሜራዎች ተቀርጿል። እነዚህን ሁሉ ነገሮች ከተመለከተ በኋላ ጃኮብ ወደ ባርቴንደሩ በመሄድ ያየውን በሙሉ ተናግሮ ልጁ ምን እየተካሄደ እንዳለ እንዲያስረዳው ይጠይቃል። የዚህን ጊዜም ልጁ በአፉ ምንም ነገር ከመናገር ይልቅ አንድን ክፍል በድብቅ መክፈት የሚያስችለውን ቁልፍ ለጃኮብ ሰጥቶታል። ጃኮብም ምንም ሳያመነታ ወደ ክፍል ውስጥ ገብቷል። ውስጥ ላይ ያሉትን ነገሮች በሚመለከት ሰዓት ክፍሉ ትንሽዬ ላብራቶሪ የሚመስል ሲሆን ደምና ስሪንጅ ብዙ ነገሮችን እዚህ ክፍል ውስጥ ይመለከታል። በክፍሉ ግድግዳ ላይ ደግሞ የጽንስ ፎቶዎች በየቦታው ይገኛሉ። ጃኮብም እነዚህንና በቦታው ላይ የተሰቀሉትን ፎቶዎች በሚያገጣጥም ሰዓት የሆቴሉ ባለቤቶች ሆቴሉን ለመጠቀም በሚመጡ ሰዎች ላይ አንዳች የሕክምና ምርምር እያደረጉ እንዳለና ያንንም የሚያደርጉት ሰዎቹ ፈቃደኛ ሳይሆኑ በግድ እንደሆነ ይደርስበታል። ይህንንም እየመረመረ በነበረ ሰዓት ጂኒ እንደለመደችው ስትጮህ የሰማት ሲሆን ወዲያውኑም ወደ ክፍሉ ሄዶ በሚመለከት ሰዓት ፍቅረኛዋ በጽንሱ አካባቢ ላይ መድኃኒት በመርፌ እየወጋት ነበረ። በጊዜው ጂኒ ምን መድኃኒት እንዳጠጧት ባይታወቅም በሚደረገው ነገር ደስተኛ ነበረች። ይሄ ግን ፍጹም ወንጀል ስለሆነ ጃኮብ ፍቅረኛዋን ለማስቆም እየታገለው የነበረ ሲሆን በዚህ የተናደደው የሆቴሉ ባለቤት ደግሞ ጃኮብን ወደ ክፍሉ ወስዶ ዘግቶበታል። በሌላ በኩል የሆቴሉ ባለቤት ልጅ የሆነው ባርቴንደርም ለሰራተኛዋ አሁኑኑ ሄዳ ከጃኮብ ጋር ማትተኛ ከሆነ ይህንን አሻንጉሊቷን እንደሚያቃጥልባት ይናገራል። የዚህን ያህል አሻንጉሊቱ ለሷ ምኗ እንደሆነ ባላቅም ሰራተኛዋ ግን አሻንጉሊቷ ከምትቃጠል ያልከኝም ማድረግ መርጣለሁ በማለት ወዲያውኑ ወደ ጃኮብ ክፍል መጣለች። ከዛም የታዘዘችውን ልታደርግ ነበረ። ጃኮብ ግን ወዲያውኑ ይህንን ከማድረግ ያስቆማት ሲሆን ቀደም ሲል ስትዘፍን እያለቀሰች ስላያት የሚደረጉት ነገር ላይ እሷ ፍላጎት እንደሌላትና ተገዳ እንደሆነም ገብቶታል። እናም ይህንን እስከ መጨረሻው ለማስቆም ሲል ሰራተኛዋን ይዟት ከቦታው ላይ ማምለጥ ጀምሯል። በሌላ በኩል ባርቴንደሩ ደግሞ አባቱን በአንድ ክፍል ከዘጋበት በኋላ እዛ ሆቴል ውስጥ እንደ ተጠቃሚ ሲያስመስሉ የነበሩትን ሰዎች በሙሉ ጃኮብና ሰራተኛዋን እንዲይዟቸው ልኳቸዋል። አሮጊቷን ጨምሮ እያንዳንዱ ሰዎች እዚህ ሆቴል ውስጥ እንደ ተጠቃሚ ሲያስመስሉ ነበር እንጂ እያንዳንዳቸው የሚሰራው ነገር ላይ እጃቸው አለበት። ይህ በእንዲህ እንዳለ የሆቴሉ ባለቤት ልጁ በአንድ ክፍል ውስጥ ከዘጋበት በኋላ እሱን ከስልጣን አስወርዶ ሙሉ ስልጣኑን ሊወስድ እንደሆነ ገብቶታል። እናም ካለበት ክፍል ሰብሮ ለመውጣት እየታገለ በነበረ ሰዓት በተደጋጋሚ ይህንን የብረት በር በጭንቅላቱ ሲደበድብ ስለነበር ብዙ ደም ፈሶት ሕይወቱ አልፏል።
በሌላ በኩል ጃኮብ ልጅቷን ይዞ ለማምለጥ የቻለውን ያክል ቢሞክርም በመጨረሻ ግን ሳይሳካላቸው ቀርቶ ተይዘዋል። ጃኮብንም ጭንቅላቱን ብለውት ራሱ እንዲስት ካደረጉት በኋላ መስኪኗን ልጅ እያንዳንዳቸው ሰዎች የተጫወቱባት ሲሆን ጃኮብም ራሱን ከሳተበት በሚነቃ ሰዓት ልጅቷ ሕይወቷ አልፎ ሰውነቷን ከፊት ለፊቱ ያገኘዋል። እናም የሷን ሬሳ እየጎተተ ወደ መውጫው ጋር በሚሄድ ሰዓት በዊልቸር ላይ ሆና ስትሰቃይ የነበረችውንም ሴትዮ ገለዋት እዚህ እንደጣሏት ይመለከታል። ይህንን የተመለከተው ጃኮብም ከዚህ ቀደም ሰራተኛዋ እያለቀሰች ስትዘፈን የነበረውን ዘፈን እሱ በተራው እየዘፈነ ከዚህ ለማምለጥ ሲታገል ታሪኩ ያበቃል። ይመስለኛል ደራሲው በህልሙ ያየውን ነው ጽፎ ያሳያን። ብቻ ታሪኩ አብቅቷል። የማንም ምናምንቴ